በዞኑ የአመራር አካላት ጋር የተካሄደውን ውይይት የመሩት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን እንደገለጹት በዞኑ የሚገኘውን እምቅ የተፈጥሮ ሀብት በመጠቀም አካባቢውን ለማሻገር የአመራር አካላቱ በቁርጠኝነት ሊንቀሳቀሱ ይገባል ብለዋል። እያጋጠመን ያለው የደህንነት የሰላምና ደህንነት ችግር ዞኑን በብዙ መልኩ እየጎዳው ነው ያለው። የሰው ኃይል ላይ የሚያስከትለው ችግር አንድ ጉዳይ ነው። በበጀት ላይ የሚያስከትለው ችግር ሌላ ጉዳይ ነው። ያለውን ጸጋ እንኳን በተገቢው መጠቀም እንዳይቻል የሚፈጥረው ኢሜጅ ሌላ ጉዳይ ነው። ዘርፈ ብዙ የሆኑ ጫናዎችን ነው እያሳደረ ያለው። ይህን ጉዳይ እንዴት ነው መፍታት ያለብን? እስካሁን መፍታት ለምን አልቻልንም? በደንብ አድርገን ዘርዝረን ማንሳት አለብን። ከዚህ በተጨማሪም የህዝቦችን ማህበራዊ መስተጋብር በሚያጎለብቱ ጉዳዮች ላይ ያተኮረው እስከ ታችኛው መዋቅር እንደሚቀጥል የተናገሩት አቶ ፍቅሬ አማን የዞኑን ሰላም በዘላቂነት ለማረጋገጥ የተጀመሩ ተግባራት ይበልጥ ማጠናከር እንደሚገባም ገልጸዋል። የህዝቦችን ወንድማማችነትና አብሮነትን ማጠናከርን በተመለከተ ምንድነው እየተሰራ ያለው ስራ የሚል ነገር በደንብ አንስተን መነጋገር ይኖርብናል። እንደምታውቁት ከለውጡ በኋላ በተለይም የክልሉ ምስረታ ማግስት ወይም ደግሞ ሰሞን ምዕራብ ኦሞ ዞን ቀድሞ ከነበረው ከቤንች ማጂ ዞን በመውጣት የራሱን ዞን መስርቷል። ይሄ ዞን ሲመሰረት እዚህ ክልል ውስጥ ያሉ ነባር 4 ብሔረሰቦችን ይዞ እንዲሁም መላው በዚህ ዞን ውስጥ የሚኖሩ ኢትዮጵያውያኖችን ይዞ ተደራጅቶ ወደ ስራ ገብቷል። በዚህ ሂደት ውስጥ አንዱና መሰረታዊ ቅድሚያ መሰራት ካለባቸው ጉዳዮች አንዱ የነበረው የህዝቦችን አብሮነት፣ አንድነት፣ ትስስር የማጠናከር ጉዳይ ነው። የምዕራብ ኦሞ ዞን ዋና አስተዳዳሪ አቶ ታምሩ ቦኒ እንደተናገሩት የዞኑን ማህበረሰብ ልማትና ሰላምን ዘላቂ ለማድረግ በየደረጃው የሚገኙ የአመራር አካላት የበኩላቸውን አስተዋጽኦ ማበርከት ይጠበቅባቸዋል ብለዋል። ከውይይት መድረኩ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት የዞኑን ልማት ለማፋጠን ቀዳሚው ሰላምን ማረጋገጥና ማጽናት በመሆኑ የህዝብ ለህዝብ ትስስሩን ማጠናከር ላይ ትኩረት መሰጠት እንደሚገባውም ተናግረዋል። ሰላም ምናልባት ከራስ ነው የሚጀምረው። ስለዚህ ከራስ ይጀምራል። በቤተሰብ በመዋቅር እያለ አጠቃላይ የዞኑን ሰላም ማረጋገጥ የሚቻልበት ሂደት ሁሉም ኮሚቴድ ሆኖ ይህንን ተግባር ሲመራ ነው የሚለውን ለመግለጽ ይወዳሉ። በዘላቂነት መፈታትና መፍትሄ እንዲመጣ ክልሉ መንግስት ትኩረት ሰጥቶ እየሰራ ያለው አንዱ የአስተዳደር ወሰን ላይ ነው። የአስተዳደር ወሰን ላይ ምን እየተደረገ ነው? የአካባቢ ሽማግሌዎች ተመርጠዋል፣ ወደ ስራ ገብተዋል። ከኛ ምን ይጠበቃል? የተመረጡ ሽማግሌዎችን የሚያስፈልጉ ነገሮችን ማመቻቸት፣ እነሱን መደገፍ፣ የሚጠይቁትን ማቅረብና ለዚህ ውጤት መጦ አሁን ከነበርንበት የተሻለ ለውጥ ማምጣት የግድ ይላል። ሀገር ሽማግሌዎቹ ጋር፣ ሃይማኖት መሪዎች ጋር፣ ወጣቱ ጋር፣ ሴቱ ጋር ቀረብ ብሎ ስለ ጎጅነቱን በማስተማር ዜጎችን በተረጋጋ ህይወትና አሁን ባለው ደረጃ ላይ በመመካከር አጀንዳን በማቅረብ በመመካከር በአጀንዳ ዙሪያ መወያየትና መፍታቱ በጣም አስፈላጊ ነውና ይሄ ትልቁ እንደ ዞናችንም ትኩረት ተሰጥቶ እየሰራ ነው። በበጀት አካልም የሚደገፍ በሰው ኃይል የሚደገፍ በርካታ ትኩረት ተሰጥቶ ከሚሰሩ ቀዳማዊ የዞኑ ተግባሩ አንዱ የጸጥታ ጉዳይ ስለሆነ አሁንም ተቀጥሎ የሚሰራ ነው። አመራሩ ወረድ ብሎ ህዝቡ ውስጥ ገብቶ የህዝቡን ችግር አዳምጦ ከህዝቡ ጋር በመነጋገር መፍታት አለበት ብዬ አስባለሁ። የውይይት መድረኩ ተሳታፊዎችም በዞኑ በማይኒት ጎልዳ ወረዳ ጫት ቀበሌ የተጀመረውን የገጠር ሞዴል ኮሪደር መንደር የግንባታ ሂደት ምልከታ ያደረጉ ሲሆን በመድረኩም የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ከፍተኛ የአመራር አካላት፣ የዞን እንዲሁም በየደረጃው የሚገኙ የወረዳና የከተማ አስተዳደሮች የአመራር አካላት ተሳትፈዋል።